የሶስተኛው የአውሮፓ የክለቦች ውድድር የሆነው የኮንፈረንስ ሊግ ፍጻሜ ትናንትና ምሽት ተደርጎ ነበር። በቼልሲና በሪያል ቤቲስ መካከል ፖላንድ ላይ የተደረገ ጨዋታ ነው። የንን ጨዋታ ቼልሲ 4-1 አሸንፎ የሻምፒዮን ሆኗል። ሻምፒዮን መሆኑ ብቻ ሳይሆን አዲስ ታሪክም ጽፏል በአውሮፓ የክለቦች ውድድር ታሪክ። ግን ትናንትና ቼልሲንን ጨዋታ ከመመራት ተነስቶ ነው ያሸነፈው። በተለይ በሁለተኛው አጋማሽ ከ60ኛው ደቂቃ በኋላ የተመለከተው ቼልሲ እጅግ በጣም አስገራሚ የሚባል አይነት ቡድን ነበር። ማንቸስተር ዩናይትድ ትናንት ማሌዥያ ላይ ከጨዋታ ነበር አንድ ከዚህ ከደቡብ ምስራቅ እስያ ምርጥ ቡድን ጋር ተጫውቶ ነበር፣ ተሸንፏል። እና ደጋፊዎች እዛ ያሉ ደጋፊዎች አጠቃላይ የማንቸስተር ዩናይትድ ቡድን ወደዛ ባመራ ጊዜ በከፍተኛ ይሄ ጉጉትና ደስታ ውስጥ ነው ቡድኑን ለመመልከት ወደ ስቴዲየም ገብቶ የነበሩ ከ72000 በላይ ተመልካቾች የጨዋታው ውጤት በዛ መጠናቀቁን ተከትሎ ወይም ማንቸስተር ዩናይትድ መሸነፉን ተከትሎ ከፍ ባለ የተቃውሞ ድምጽ ነበር ቡድኑ ያው ወደ መልበሻ ክፍል ሲያመራ ያው ይሄ አለመደሰታቸው ነው የገለጹት። እነዚህን ጉዳዮች እናነሳለን። የዝውውር ጉዳዮችም በስፋት እየተነሱ ነው የሚገኙት። ከዝውውር ጋር በተያያዘ ትልልቆቹ ቡድኖች በጊዜ የዝውውር ጉዳዮችን ለመጨረስ እየሞከሩ ነው የሚገኙት። ከነርሱ መካከል ደግሞ አንዱ አርሰናል ነው። አርሰናል ማርቲን ዙቢሜንዲን ዝውውሩን ለማጠናቀቅ እየሰራ ነው የሚገኘው እና የጤንነት ምርመራውን ተጫዋቹ ማድረግ ብቻ ይቀረዋል። የጤንነት ምርመራው ማድረግ ቢችል እንኳን ምናልባት ቀጣዩ የክለቦች የበጀት ዓመት ወይም ፊስካል ይር እስኪጀመር ድረስ የዝውውር ይፋ ላይ ይደረግ ይችላል። ምክንያቱ ምንድነው የሚለው ነገር እንመለከታለን። ሊቨርፑል ፍሎሪያን ቪርትስን ለማስፈረም ከተጫዋቹ ጋር በግል መስማማቱ እንደዚሁም ደግሞ ከባየር ሌቨርኩሰን ጋር በብዙ ጉዳዮች ላይ ከስምምነት እንደደረሱ ሲነገር ነበር። ግን ደግሞ አሁን በስተመጨረሻ ባለቀ ሰዓት ዝውውሩን ለመጠለፍ እየሞከረ የሚገኝ ሪያል ማድሪድ አለ። ሻቢ አሎንሶ የተጫዋቹ የሌቨርኩሰን ቆይታ ወቅት አሰልጣኙ እንደነበር ይታወቃልና እነዚህንና ሌሎች የዝውውር ጉዳዮችንም እናነሳለን። የዚህ የዩሮፒያን ኮንፈረንስ ሊግ የፍጻሜ ጨዋታ ትናንትና ምሽት ተደርጎ ነበር። በእርግጥ ይሄ ውድድር ከመጀመሩ አስቀድሞ ወይም የአውሮፓ እግር ኳስ ማህበራት ህብረት የነን ፎርማት ውድድር ይፋ ባደረገ ጊዜ እንደው የገንዘብ ጥማቱን ለማርካት እንደዚሁም ደግሞ የገንዘብ ፍላጎቱ አልተረቃ ስላለ ያስጀመረው ውድድር ነው በሚል ብዙ ተቃውሞ ይነሳበት ነበር። ግን ደግሞ የውድድሩ ከተጀመረ በኋላ በተከታታይ በተለይ የሚያሸንፉት ቡድኖች የእንግሊዝ ቡድኖች በሆኑ ቁጥር የሚያገኘው ትኩረት ከፍ እያለ የመጣ ይመስላል። ለምሳሌ ትናንትና ምናልባት ውድድሩ ከተጀመረ ጊዜ አንስቶ የምንመለከተው ከሆነ ሮማ የጆዜ ሞሪኒዮ ቡድን እሱም ደግሞ ያው የጆዜ ሞሪኒዮ ፐርሰናሊቲ የጆዜ ሞሪኒዮ ስብዕና እጅግ በጣም ከፍ ያለ ስለሆነ ከዛ በኋላ በጣም በብዙ ትኩረት የተጠበቀ የፍጻሜ ጨዋታ ይመስለኛል ትናንትናው እና በትክክልም ደግሞ በመጠበቁ ልክ የነበረ አይነት ፉክክር የታየበት አይነት ጨዋታ ነበር። የዛሬ ሳምንት አርማዎች የሚያስታውሱት ይመስለኛል የዩሮፓ ሊግ ፍጻሜ ጨዋታ በቶተንሃምና በማንቸስተር ዩናይትድ መካከል በተደረገ ጊዜ እንደው ገለልተኛ ተመልካች በጣም ይሄ ለመመልከት የሚፈታተኑ አይነት ጨዋታ ሆኖ ነበር ያለፈውና የትናንትናው ጨዋታ ግን ከዛ ተቃራኒ ነበር። በሁለቱም ቡድኖች በኩል ከፍ ያለ የመሸናነፍ ፉክክር እንደዚሁም ደግሞ ከፍተ የሆነ ጨዋታ ነበር። በፍጥነት አንዱ ቡድን ወደ ተቃራኒ ጎል ክልል ለመድረስ ይችል ነበር። ከዛ ባሻገር የጎል ዕድሎችን ለመፍጠር ይሞከር ነበር በሁለቱም በኩል። ግን ደግሞ ያው ሲፈጠሩ የነበሩ የጎል ዕድሎች ጥራታቸው ምን ያክል ነበር የሚለው ሌላ ራሱን የቻለ ጥያቄ ሆኖ ማለት ነው። ግን አብዲ ኤልዛብዙሊ የሪያል ቤቲስን 9ኛው ደቂቃ ላይ ባገባው ጎል ቀዳሚ አደረገ። ኤንዞ ፈርናንዴስ፣ ኒክላስ ጃክሰን፣ ጄደን ሳንቾና ሞይሴስ ካይሴዶ በሁለተኛው አጋማሽ በተለይ ከ65ኛው ደቂቃ ጀምሮ ያገቧቸው ጎሎች የኤንዞ ማሬስካን ቡድን አሸናፊ አድርገውታል። የሁለት አጋማሾች ጨዋታ ነበር ብሎ ማንሳት ይቻላል። በመጀመሪያው አጋማሽ ሪያል ቤቲስ እጅግ በጣም የተሻለ የሚባል ብልጫ የወሰደበት ቡድን ሆኖ የታየበት አጋማሽ ነበር። አሪፍ ፉክክር የታየበትም ነበር። አጠቃላይ ጥቅል ጨዋታውን በተለይ ደግሞ እስከ 60ኛው እስከ 65ኛው ደቂቃ ድረስ ተመጣጣኝ ፉክክር የታየበት ግን ደግሞ ከዛ በኋላ ሪያል ቤቲስ እጅ የሰጠበት አይነት ጨዋታ ነበር። ግን የትላንትናው ድል እንደው ከዋንጫነቱ ባሻገር ለብሉ ኮኢንቨስትመንት ማለትም ቼልሲና ስትራስቡርግ ለሚያስተዳድረው የቶድ ቦሆሊና የአጋሮቻቸው ሽርክና
ከዛ ባሻገር ለራሱ ለቼልሲ ለአሰልጣኙ ለኤንዞ ማሬስካ ለነዛ ወጣት ተጫዋቾች ለነ ኮል ፓልመር እንደዚሁም ሌሎችም ለነ ኤንዞ ፈርናንዴዝም ጭምር ትልቅ ትርጉም ያለው ጨዋታ ነበር። ምክንያቱም ብሉኮ ኢንቨስትመንት ወደ ቼልሲ ሲመጣ ሊሞላ ያሰበው ወይም ደግሞ መሙላት ይጠበቅበት የነበረው ትልቅ ጫማ ነበር። ሮማን አብራሞቪች የሚባሉ ግዙፍ ስብዕና ነበሩ። ምክንያቱም የዚህ የክለብ ባለቤትነት ጉዳይ እሳቸው የቼልሲ ባለቤት ከመሆናቸው በፊትና ከሆኑ በኋላ ተብሎ ለሁለት ሊከፈል ይችላል። ምክንያቱም ቼልሲ እሳቸው ከያዙት በኋላ የእንግሊዝ ብሎም የአውሮፓ ትልልቅ ከሚባሉ ቡድኖች መካከል አንዱ ሆኗል እና ያንን ነገር ማስቀጠል የሚጠበቅባቸው ነበር። ምክንያቱም ደጋፊ በሮማን አብራሞቪች ዘመን የነበረውን የቡድኑ ስኬት ያውቃልና ማለት ነው። ግን ባለፉት ዓመታት ይህ ቢሊዮን ፓውንድን የተሻገረ ኢንቨስትመንት ቢኖረው በዚህ በተጫዋቾች ዝውውር ጉዳይ ላይ ብቻ ከዛ በላይ የሆነ ኢንቨስትመንት ቢኖረው ያልተረጋጋ ቡድን የቡድን ግንባታ ሂደት ላይም ቢሆን ቼልሲ ደጋፊዎቹ ከጥቂት ተቃውሞ በስተቀር ከቡድናቸው ጎን መቆማቸውን አልተውም ነበር እና ትናንትና ቢያንስ የብሉኮ ኢንቨስትመንት የመጀመሪያው እንደው ጥንጥም ብትሆን ወይም ደግሞ ትንሽም ብትሆን ፍሬ ያፈራበት ነበረ እና ከዚህ በኋላም ደግሞ ሊኖር የሚችለው ወደፊት ብሩህ የመሆን እድል እንዳለው ጠቋሚም የሆነ ምሽት ነበር። አጠቃላይ በውድድሩ ላይ ቼልሲ የነበረው ቆይታ ያንን ሊያሳይ የሚችል ነበር። ምክንያቱም አጠቃላይ 36 ተጫዋቾችን የተጠቀመው በዚህ በአውሮፓ ከሚገኙ 5 ትልልቅ ሊጎች ውስጥ ብዙ ይሄ በእድሜ ወጣት የሆኑ ቡድኖች በመጠቀም ከስትራስቡርግ ቀጥሎ በዛው በብሉኮ ኢንቨስትመንት ስር የሚገኝ ሌላ ቡድን ነው። ከስትራስቡርግ ቀጥሎ ሁለተኛው ቡድን ነውና ለወጣቶቹም እንደገና ደግሞ በዋናው ቡድን ደረጃ እንደ ቼልሲ ያለ ትልቅ ቡድንን የማሰልጣን ልምድ የሌለው ኤንዞ ማሬስካም እንደዚህ አይነት ትልቅ ቡድን የማሰልጣን አቅም እንዳለው ያሳየበት ምሽት ነበር ትላንትና። ግን በመጀመሪያው አጋማሽ እንዳነሳ ነው የማኑኤል ፔሌግሪኒ ቡድን ብልጫ ነበረው። እኛ አሰልጣኝ ኤንዞ ማሬስካን የማላጋ ተጫዋች ያለ አሰልጣነውታል። ከዛ ባሻገር ደግሞ የዌስትሃም አሰልጣኝ ያሉ በምክትልነት አብሯቸው እንዲሰራ እድሉን ከፍተውለታልና ያው ከመምሩ ደቀ መዝሙሩ ይባላል በአማርኛ ትናንትና ደቀ መዝሙሩ አሸንፏል በስተመጨረሻ። ግን በመጀመሪያው አጋማሽ የፔሌግሪኒ የ71 ዓመቱ ቺሊያዊ ቡድን በጣም ጥሩ የሚባል ብልጫ ነበረው። ከመጀመሪያዎቹ ደቂቃዎች አንስቶ በቶሎ ወደ ቼልሲ ጎል ክልል ለመድረስ እና እድሎችን ለመፍጠር ይሞክሩ ነበር። በዚህ ረገድ ኢስኮ የነበረው አስተዋጽኦ በጣም ትልቅ ነበር። ተጫዋች በእርግጥ ከሪያል ማድሪድ ጋር በርካታ ዋንጫዎችን ያሸነፈ ቻምፒየንስ ሊጎችን ደጋግሞ ያነሳ ተጫዋች እንደሆነ እናውቃለን። በተለይ ዚነዲን ዚዳን 3 ተከታታይ ቻምፒየንስ ሊጎችን ባሸነፈ ጊዜ የሪያል ማድሪድ አሰልጣኝ ሆኖ የዚዳን ይሄ የተለለቅ ጨዋታዎች የማሸነፊያ ቁልፍ መሳሪያ ነበር ኢስኮና ትላንትናም ያንን ልምዱን አሳይቷል። በተለይ ከሞይሴስ ካይሴዶ ተነጥቆ የሄደን ኳስ ነው ያው ራሱ ድሪብል ያደረገ ሄዶ ነው ለኤልዛልዙሊ የሰጠውን ኳስ ኤልዛልዙሊ ሞሮካዊ ተጫዋች ወደ ጎልነት የቀየረውና ቡድኑን መሪ ያደረገው። ከዛ በኋላም ተደጋጋሚ እድሎችን ይፈጥሩ ነበር፣ ግን እነዛን እድሎች ወደ ጎልነት የመቀየር አጋጣሚያቸው አናሳ ነበር ወይም ከዛ በኋላ አልቻሉም ነበር። ግን ቤቲስ በትክክል የሚጀምረውን አጋማሽ ከዛ በላይ በሆነ የጎል ልዩነት መርቶ መውጣት ነበረበት። በሁለተኛው አጋማሽ ቼልሲ ከጨዋታ የጨዋታ ብልጫ ያመጣለትን ጫና ከመፍጠሩ ባሻገር ኤንዞ ማሬስካ ያደረጋቸው ቅያሮች ውጤታማ ነበሩ። 65ኛው ደቂቃ ላይ ኮል ፓልመር ከቀኙ ሃፍ ስፔስ ያሻማውን ኳስ ኤንዞ ፈርናንዴዝ በጭንቅላቱ ገጭቶ በማስቆጠር ቡድናቸው ያደረገ። ከዛ በኋላ በድጋሚ ፓልመር በቀኝ መስመር ይዞ የገባውን ኳስ አሻምቶለት ኒክላስ ጃክሰን በጭንቅላቱ ለመግጨት ነበር ኳሱን የሞከረው፣ ነገር ግን ደረቱን ገጭቶ ነው ወደ ጎልነት የተቀየረውና ቡድኑ በድጋሚ ሆኖ እንደዚህ አይነት አጋጣሚዎች ይፈጠራሉ አልፎ አልፎ። በደረታቸው ተጫዋቾች ጎል ሲያገቡ ለቄንጥም ቢሆን ተመልክተን እናውቃለን። ማሪዮ ባሎቴሊ በአንድ አጋጣሚ ከተሳሳትኩ ኖርዊች ላይ እንደዚሁ ነፃ ሆኖ በእርግጥ እሱ ነው ያን እንደዚህ አይነት ኳስ ያገባው። ግን ትናንትና ኒክላስ ጃክሰን ሌላ ጎል አግብቷል። ተጫዋቹን አስመልክቶ ኮል ፓልም በአሰልጣኝ ኤንዞ ማሬስካ ከጨዋታው አስቀድሞ ከኒውካስል ዩናይትድ ጋር በተደረገው ጨዋታ ላይ እንደዚሁ ስቬን ቦትማንም በክርኑ ተማቶ በቀይ ካርድ ከሜዳ ተሰናብቶ ነበርና በዛ ምክንያት ቅር ያላቸው የቡድን ጓደኞቹን አጠቃላይ የቡድኑ ማህበረሰብ መካስ አለበት እና ደግሞ ያደርገዋልም የሚል አስተያየታቸውን ሰጥተው ነበር። ሴኔጋላዊ አጥቂም ትላንትና በእርግጥ ጎል ከማስቆጠሩን ባሻገር ቼልሲ ብልጫ በወሰደ ጊዜ የቤቲስን የመከላከል ክፍል በመረበሹ በኩል እና ለቡድን ጓደኞቹ ክፍተቶችን በመፍጠር በኩል ጥሩ የሚባል አገልግሎትን ሲሰጥ አምሽቷል። ፕሬስ በማድረጉም ረገድ እንደው ጥሩ የሚባል አስተዋጽኦ ነበረው በትናንትናው ጨዋታ ላይ።
ሁለተኛ ጎል ከተቆጠረባቸው በኋላ የሪያል ቤቲስ ተጫዋቾች ጥቂት ምላሽ ለመስጠት በተለይ ከ80ኛው ደቂቃ በኋላ ጥቂት ምላሽ ለመስጠት የሚያስችል አይነት እንቅስቃሴ አድርገው ነበር። ከዛ ውጭ ግን ቀሪው ነው የጨዋታ ክፍለ ጊዜ እጅ ሰጥተው ነበር። የቼልሲ ተጫዋቾች ነበሩ ፍጹም ብልጫ የነበራቸውና ተደጋጋሚ ወደ ሪያል ቤቲስ የጎል ክልል ይደርሱ የነበረው እና የቀድሞ የሊቨርፑል ተጠባባቂ ግብ ጠባቂ አድሪያን ነበር በድጋሚ በሌላ የአውሮፓ መድረክ የፍጻሜ ጨዋታ ከቼልሲ ጋር የተጫወተው። በተደጋጋሚ ሲፈትኑትም ነበር ግን እርሱም ሙከራዎች እንደዚሁ ሲያደን ነበር። 82ኛው ደቂቃ ላይ ተቀይሮ የገባው ዲዩስ በሪሃል የሰጠውን ኳስ ሌላኛው ተቀይሮ የገባው ተጫዋች ጄደን ሳንቾ በጣም ጥሩ ክህሎት ያለው ተጫዋች እንደሆነ እናውቃለንና ያንን ክህሎቱን በሚያሳይ መልኩ ጎል አስቆጥሮ የቡድኑን መሪነት አሰፋ የሁሉ ነገር መደምደሚያና የቡድኑን ማሸነፊያ ያረጋገጠች እንደው ኬኩ ላይ ጣል የተደረገ ክሬም የሚመስል በጣም አሪፍ ጎል ደግሞ ሞይሴስ ካይሴዶ በብዙ የቼልሲ ደጋፊዎች ዘንድ የዚህኛው ውድድር ዘመን የቼልሲ ምርጡ ተጫዋች ተብሎ እየተመረጠ የሚገኘው ተጫዋች ጎል አክሎ ኤንዞ ማሬስካ ቡድን 4-1 አሸንፏል። እና ከጨዋታው መጠናቀቅ በኋላም ኤንዞ ማሬስካ ይሄ የብሩህ ነገር ወይም የብሩህ ፕሮጀክታችን መጀመሪያ ሊሆን ይችላል ወይም የአዲስ ምዕራፍ መክፈቻ ሊሆን ይችላል ይህ ድል የሚል አስተያየቱን ሰጥቷል። ቼልሲ ከዚህ ቀደም የዩሮፓ ሊግን አሸንፏል፣ ቻምፒየንስ ሊግን አሸንፏል። ሁለቱንም ውድድሮች ሁለት ጊዜ እንዳሸነፈ ይታወቃል። አሁን ደግሞ ዩሮፒያን ኮንፈረንስ ሊግን አሸንፏል፣ ሱፐር ካፕንም አሸንፏልና በአውሮፓ እግር ኳስ ማህበራት ህብረት የሚደረጉ ውድድሮችና አሁንም አክቲቭ የሆኑ ውድድሮችን ሁሉንም በማሸነፍ የመጀመሪያው ክለብ ሆኗል በታሪክና አዲስ ታሪክም እንደዚሁ የጻፈበት ነበር። ከዚህ ቀደም ዩሮፓ ሊግና ቻምፒየንስ ሊግን በተከታታይ በማሸነፍም የመጀመሪያው ቡድን የመሆን ታሪክን ጽፏል። 2012 ነው 2013 ላይ በተከታታይ ቻምፒየንስ ሊግና ዩሮፓ ሊግን በማሸነፍ ኤንዞ ማሬስካ የቀድሞ አለቃውን በመርታት ለአሁን አለቆቹ ይህን ፕሮጀክት ለመምራት ትክክለኛው ሰው እንደሆነም እንደዚሁ ያሳየበት ጨዋታ ነበረ። ማንቸስተር ዩናይትድ ትላንትና ማሌዚያ ኳላላምፖር ላይ ከዚህ ከደቡብ እስያ ምርጥ ቡድን ጋር ተጫውቶ ነበር ከተለያዩ ሀገራት ከተውጣጡ ተጫዋቾች ጋርና በእነዚህ ተጫዋቾች 1-0 ተሸንፏል። በእርግጥ ሁለቱም ቡድኖች ገደብ የለሽ ቅያሬዎችን ሲያደርጉ ነበር። ለምሳሌ ማንቸስተር ዩናይትድ ትላንትና ከ14 በላይ ቅያሬዎችን አድርጓል እና በአብዛኛው ደግሞ የዚህ አዳጊ ቡድን ወጣቶች ናቸው በትላንትናው ጨዋታ ላይ መሰለፍ ዕድል የተሰጣቸው። አሰልጣኙን ኢምፕረስ ያደረጉ ወይም የአሰልጣኙን ትኩረት ማግኘት ይቻሉና በዋናው ቡድን ደረጃ የመሰለፍ ዕድል ቢያንስ ይሄ አንዳንድ ጨዋታዎች ላይ ከታዋቂው በርግ የተነሱ የመሰለፍ ዕድል የማግኘት ተስፋ ያላቸው ተጫዋቾች እንዳሉበትም የተመለከተበት ነበር። ሩበን አሞሪም ለምሳሌ ሴኮ ኮነ የተባለ የተከላካይ አማካይ ስፍራ ተጫዋች አለ። ዩናይትድ እዚህ ቦታ ላይ ከኳስ ጋር ምቹ የሆነ የተከላካይ አማካይ ስፍራ ተጫዋች እንደሌለው ይታወቃልና ያንን ነገር ሊሸፍን የሚችል ተጫዋች እንደሆነ አቅሙን ያሳየበት ጨዋታ ነበር። ግን የፈለገ ቢሆን እንደዚሁም ደግሞ ከባድ ሙቀት የነበረም ቢሆን ከፍ ያለው ወበቅ የነበረበትም ቢሆን የጨዋታው በተደረገበት ወቅት የነበረው የአየር ንብረት ወይም የአየር ሁኔታ የፈለገ ቢሆን እንደ ማንቸስተር ዩናይትድ ያለ ቡድን በዛ ደረጃ ደካማ የሆነ እንቅስቃሴ አሳይቶ መሸነፍ ነበረበት ወይ በሚል ከደጋፊዎች ዘንድ ተቃውሞ ገጥሞታል። ትናንትና በስቴዲየም ውስጥ ከ72000 በላይ ተመልካቾች ነበሩ ጨዋታውን ሲከታተሉ የነበረውና አብዛኞቹ የማንቸስተር ዩናይትድ ደጋፊዎች ናቸው እና ደግሞ ክለባቸው ሲያሸንፍ ለመመልከት ወይም የሚደግፉት ክለብ ሲያሸንፍ ለመመልከት ነበር የመጡት። ሩበን አሞሪም ከጨዋታው መጠናቀቅ በኋላ የደጋፊዎች ተቃውሞ እንደ ቡድን ሊያነቃን እኔንም ደግሞ ትኩረት ሰጥቼ ቡድኑን የማስተካከሉን ስራ እንድሰራ ያደርገኛል የሚል አስተያየቱን እንዲሰጥ አድርጎታል። ጥቂት የዝውውር ጉዳዮችን ለማንሳት የማርቲን ዙቢሜንዲ ዝውውር ወደ አርሰናል የሚያደርገው ዝውውር ሊጠናቀቅ ተጫዋቹ የጤንነት ምርመራ እንዲያደርግ ከክለቡ ሪያል ሶሲዳድ ፍቃድ አግኝቷል እና ደግሞ በቀጣዮቹ ቀናት የጤንነት ምርመራውን ያደርጋል ተብሏል። ግን ደግሞ በሪያል ሶሲዳድ ይህ ዝውውር እንዲፈጸም የሚፈልገው ከዚህ ከፈረንጆቹ የሐምሌ ወር መጀመሪያ አንስቶ ነው የዚህ የፋይናንስ መዝገቡን ለማስተካከል ማለት ነው። የዙቢሜንዲ የዝውውር ሂሳብ በቀጣዩ የፋይናንስ ዓመት ላይ እንዲመዘገብለት ለማድረግ አርሰናል ደግሞ ይህንን አጋጣሚ በመጠቀም በአንድ ጊዜ የውል ማፍረሻውን 51 ሚሊዮን ፓውንዱን ወይም 60 ሚሊዮን ዩሮን በአንድ ጊዜ ከመክፈል ይልቅ በተለያዩ ጊዜያት ላይ ለመክፈል ወይም በተለያዩ ዓመታት ላይ ለመክፈል ከክለቡ ጋር ድርድር እያደረገ እንደሆነ ተነግሯል። ግን ያው ተጫዋቹ ወደ አርሰናል ወደ ኤምሬትስ ማምራቱ የተረጋገጠ ጉዳይ ይመስላል። ሊቨርፑል ደግሞ በአንጻሩ ፍሎሪያን ቪርትስን ከባየር ሌቨርኩሰን ለማስፈረም ከተጫዋቹም ሆነ ከክለቡ ጋር ከስምምነት ላይ መድረሳቸው እንደዚሁ ሲነገር ነበር። ከ134 ሚሊዮን ዩሮ በላይ ለዚህ ተጫዋች ዝውውር ያወጣል ተብሏል። ሊቨርፑል ግን ደግሞ የአዲሱ የሪያል ማድሪድ አሰልጣኝ ጃቪ አሎንሶ
ሌቨርኩሰን ያሰለጠነውን ይሄንን አስደናቂ ጀርመናዊ አማካይ ስፍራ ተጫዋች መውሰድ ይፈልጋል። ለዚህም ደግሞ ክለቡ የሚከፈለውን ክፍያ እንዲከፈል ጠይቋል ተብሏልና በእርግጥ ፍሎሬንቲኖ ፔሬዝም የተጫዋቹ አድናቂ እንደሆኑ ይነገራል። ግን ያን ያክል ክፍያ ተጫዋቹ ይገባዋል የሚል እምነት እንደሌላቸው ነው የተሰማውና ምናልባት ያንን እምነታቸውን የሚቀይሩ ከሆነና የተጫዋች ወደ ሪያል ማድሪድ እንዲመጣ የሚፈልጉ ከሆነ ከሊቨርፑል ጋር ጨረታ ውስጥ መግባታቸው የሚቀር አይመስልም። ዮናታን ታህ ከዚህ ከባየር ሌቨርኩሰን ጋር ያለውን ውል አጠናቆ ወደ ባየር ሙኒክ የሚያደርገውን ዝውውር ለመፈጸም የጤንነት ምርመራውን ትላንትና አድርጓል። ሌቨርኩሰን እንግዲህ በአሰልጣኝ ቻቢ አሎንሶ ስር እጅግ በጣም አስደናቂ የሆኑ 2 ዓመታትን ካሳለፈ በኋላ በተለይ ያለፈው የውድድር ዘመንና ይሄኛው የውድድር ዘመንን ካሳለፈ በኋላ እየፈራረሰ ነው የሚገኘው። ተጫዋቹ በአሰልጣኙ ለቆበታል። ዮናታን ታህ ወደ መልቀቁ ነው። ጄሬሚ ፍሪምፖንግ ኦልሬዲ መልቀቁ እየተረጋገጠ ይመስላል። ፍሎሪያን ቪርትዝ ይለቃል። ቪክቶር ቦኒፌስም ወደ ፓሪስ ሰን ጀርመን ያመራል የሚሉ አንዳንድ ሪፖርቶች እየወጡ ነው የሚገኙትና አንዳንድ ጊዜ የራስ ስኬት ሰለባ ይሆናሉ እንደዚህ አይነት ትንንሽ ቡድኖች። ትልልቆች ቡድኖች በገንዘብ አቅማቸው ጥሩ የሚባሉ ሪሶርሶቻቸውን ስለሚወስዱባቸው ማለት ነውና የዮናታን ታህ ዝውውር የዚህ መፍረስ አንድ አካል ተደርጎ ነው እየተቆጠረ የሚገኝ። ኒውካስል ዩናይትድ የዚህ የማንቸስተር ዩናይትድን የዚህ አጥቂ አማራጭ ለመጋራት ወይም ደግሞ የብራያን ምቦሞን እየፈለገ የሚገኘው ማንቸስተር ዩናይትድን ለመፎካከር መዘጋጀቱ ተነግሯል። ዩናይትድ የተለያዩ አጥቂዎችን ለማስፈረም ያጤን እንደሆነ ይታወቃል። የማቲያስ ኩኛን ዝውውር ለማንጠናቀቅ መቃረቡን ተከትሎና አሁን ግን የዚህ የስኳድ ጥራቱን እና ጥልቀቱን ለማስፋት ያቀደው ኒውካስል ዩናይትድ ምክንያቱም በቀጣዩ ውድድር ዘመን በቻምፒየንስ ሊግም ስለሚሳተፍ ብራያን ምቦሞን ለማስፈረም 50 ሚሊዮን ፓውንድ ለማቅረብ መዘጋጀቱ እንደዚሁ ተነግሯል። ከዛ ውጭ ሊቨርፑሉ ሁለተኛ ግብ ጠባቂ ወይም ተጣዋቂ ግብ ጠባቂ ኳሚን ኬለር በብሬንፈርድ እየተፈለገ ነው የሚገኘው እና ተጫዋቹም በቋሚነት የሚጫወትበት ክለብ ይፈልጋል ወይም መሰል እድል ካገኘ ከሊቨርፑል የመልቀቅ ፍላጎት እንዳለውም ነው የተሰማውና ይህን ተጫዋች ለማስፈረም ብሬንፈርድ ፍላጎት አለው። ይህ ደግሞ የሆነበት ምክንያት ያው የብሬንፈርድ ቀዳሚ ግብ ጠባቂ ከማርክ ፍሌከን ወደ ባየር ሌቨርኩሰን ለማምራት መስማማቱን ተከትሎ ነው። የቦርንመዙ የግራ መስመር ተከላካይ ሚሎሽ ኬርኬዥም ከሊቨርፑል ጋር ከስምምነት ላይ መድረሱ ይነገር እንጂ አሁንም እንደ ማንቸስተር ሲቲ ያሉ እዛ ቦታ ላይ ክፍተት አለብን ብለው የሚያምኑ ቡድኖች የሚፈልጉት ከሆነ የእነሱንም ደግሞ የዝውውር ጥያቄ ለማድመጥ ዝግጁ መሆኑ ተነግሯል። እንግዲህ ትላንትና አዳሩን ከተሰሙ የዝውውር ጉዳዮች መካከል እነዚህ ጥቂቶቹ ናቸው። ወደ ሀገር ውስጥ ጉዳዮች መለስ ስንል የኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት ትላንትና ተጀምሯል። 2 ጨዋታዎች የነበሩት የኢትዮጵያ መድን ከሲዳማ ቡና ጋር ያደረገውን ጨዋታ 3-0 አሸንፏል። ወገን የገዛኸኝ 29ኛው ደቂቃ፣ አቡበከር ሳኒ 38ኛው ደቂቃ እንደዚሁም ደግሞ ብርሃኑ በቀለ የሲዳማ ቡናው ተጫዋች 66ኛው ደቂቃ ላይ ራሱ ላይ ባገቧቸው ጎሎች ነው የአሰልጣኝ ገብረመድህን ኃይሌ ቡድን 3-0 አሸንፎ የሊግ መሪነቱን ዳግም ያጠናከረው። አሁን 63 ነጥቦች ላይ ደርሷል እና አሁንም ከዚህ ከተከታዮቹ ጋር ያለው የነጥብ ልዩነት ሰፍቷል። የኢትዮጵያ ቡና እስኪጫወት ድረስ በመካከላቸው ያለው የነጥብ ልዩነት ወደ 9 ነው ከፍ ያለው እና አሰልጣኙ ትናንትና ከጨዋታው መጠናቀቅ በኋላ ከሶከር ኢትዮጵያ ጋር በነበራቸው ቆይታ ዋንጫውን የማሸነፍ ሰፊ እድል አለን የሚል አስተያየታቸውን ሰጥተዋልና የሊጉ የጨዋታዎች ቁጥር እያነሰ መሄዱን ተከትሎ ወይም ደግሞ ከዚህ በኋላ የሚቀሩት ጨዋታዎች ቁጥር ጥቂት መሆኑን ተከትሎ ነው ይህንን አይነት አስተያየት የሰጡትና የዚህ የዋንጫ ማንሳት እድላቸው ከፍ ማለቱን በራስ መተማመናቸው ከፍ ማለቱን የሚገልጽ አንድምታ ያለው አስተያየት እንደዚሁ የሰጡት። ሲዳማ ቡና ትናንትና መሸነፉን ተከትሎ 46 ነጥብ አለው። የጎል ክፍያም ሆነ የጎል ዕዳ ሳይኖርበት 4ኛ ደረጃ ላይ ተቀምጧል። ሌላኛው ጨዋታ ባህር ዳር ከተማን ከአርባ ምንጭ ከተማ ያገናኘው ጨዋታ ነው። እነዚህ ሁለት ቡድኖች የሀገራችን ትልልቆቹ ሐይቆች የሚገኙባቸው ከተሞችን የሚወክሉ ናቸውና ትላንትና ግን አርባ ምንጭ ከ8 ተከታታይ ድል አልባ ጨዋታዎች በኋላ አሸንፏል። አህመድ ሁሴን ነው ሁለቱንም ጎሎች ያገባው በሁለቱ አጋማሾች የመጨረሻ ደቂቃዎች ላይ ነው። እንደውም በባከኑት ደቂቃዎች ላይ ነው። 45ኛው ደቂቃ የመጀመሪያው አጋማሽ ተጠናቆ በተጨማሪ ባከነ ሰዓት ላይ እንደዚሁም ደግሞ መደበኛው የጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ባከነ ሰዓት ላይ ነው አህመድ ሁሴን የአርባ ምንጭ ከተማን አሸናፊ ያደረጉ ጎሎች ያገባው።
እና ትላንትና በዚህ ውጤት ጨዋታ መጠናቀቁን ተከትሎ አርባ ምንጭ 39 ነጥብና አንድ ጎል ዕዳ ኖሮበት 10ኛ ደረጃ ላይ ተቀምጧል። ላንሳኑ ከ8 ተከታታይ ድል አልባ የጨዋታ ጉዞዎች በኋላ ነው ያሸነፈው። ባህር ዳር ከተማ 48 ነጥብና 14 የጎል ክፍያ ይዞ 3ኛ ደረጃ ላይ ተቀምጧል። ከኢትዮጵያ መድንና ከኢትዮጵያ ቡና ጋር ያለውን ልዩነት የማጥበብ እድል ነበረው ትላንትና ቢያሸንፍ ኖሮ፣ ግን ደግሞ ያን እድሉን ሳይጠቀምበት ቀርቷል። ዛሬም የሚደረጉ ጨዋታዎች ይኖራሉ። 3 ጨዋታዎች ረፋድ 3:30 ላይ አዳማ ከተማ ከሀዲያ ሆሳዕና ጋር የሚያደርጉት ጨዋታ ይኖራል። አዳማ ከተማ በዚህ በወራጅ ቀጠና ውስጥ ከሚገኙ ቡድኖች መካከል አንዱ ነው። 29 ነጥብና 15 የጎል ዕዳ አለበት። 16ኛ ደረጃ ላይ ተቀምጧል። ግን ደግሞ በ31ኛው ሳምንት ኢትዮጵያ ንግድ ባንክን አሸንፎ ነው ወደዚህ ጨዋታ የሚመጣው። ያለፉትን 5 ጨዋታዎች የምንመለከት ከሆነ ጥቂት የውጤት መሻሻል እንደዚሁ እየተመለከትንበት የመጣ አይነት ቡድን ነው። ምክንያቱም ካለፉት 5 ጨዋታዎች 2ቱን አሸንፏል፣ በሁለቱ እንደዚሁ አቻ ወጥቷል እና በአጠቃላይ ካለፉት 5 ጨዋታዎች 8 ነጥቦችን አግኝቷል። ስለዚህ የረፈደም ቢሆን ከዚህ ከወራጅ ቀጠናው ለመውጣት በሚደረገው ፉክክር ውስጥ ራሱ ለማቆየትና ከወራጅ ቀጠናው ደግሞ ለመውጣት የውድድር ዘመኑ መጨረሻ ላይ በሊጉ መሰንበቱን ለማረጋገጥ ይህንኑ የውጤት መንገዱን ማስቀጠል ይኖርበታል። ግን አሁንም ከዚህ ከወራጅ ቀጠናው መውጫ በ5 ነጥቦች ርቀት ላይ የሚገኝ አይነት ቡድን ነው። ማሸነፍ ከመቀለ ሰባ እንደርታ በ1 ነጥብ እንደዚሁም ደግሞ ሌሎቹ የዚህ የወራጅነት ስጋት ካለባቸው ቡድኖች በተለይ ደግሞ ከኢትዮ ኤሌክትሪክ ደግሞ በ6 ነጥቦች ርቀት ላይ በ2 ነጥቦች ርቀት ላይ እንዲቀመጥ ያደርገዋል። ስለዚህ ያው የመጨረሻዎቹ ሳምንታት ላይ በሚኖረው ፉክክር ውጤቶችን ይዞ መቆየት በሊጉ ለመሰንበት ያግዛል ማለት ነው። ሀዲያ ሆሳዕና 43 ነጥብና 3 የጎል ክፍያ ኖሮ 6ኛ ደረጃ ላይ ተቀምጧል። ይህንን ጨዋታ የሚያሸንፍ ከሆነ 4ኛ ደረጃን ትላንትና በኢትዮጵያ መድን ከተሸነፈው ሲዳማ ቡና ይረከባል። ወልዋሎ ዓዲግራት ዩኒቨርሲቲና ኢትዮጵያ ቡና የሚያደርጉት ጨዋታ ወልዋሎ ከዚህ በኋላ ለክብር ካልሆነ በስተቀር እንደው ይህን ነገር አገኝበታለሁ ብሎ የሚጫወትበት ዓላማ የለውም። ምክንያቱም ከሊጉ መውረዱ አስቀድሞ ተረጋግጧል። በአንጻሩ ከኢትዮጵያ ቡና በዋንጫ ፉክክር ውስጥ ለመሰንበት ወይም ከዚህ ከኢትዮጵያ መድን ጋር ያለውን የነጥብ ልዩነት ወደ 6 አጥብቦ በዛው ለመቀጠል የሚያደርገው ጨዋታ ነው። በዚህ ሰዓት በሊጉ ዘሞስት ኢንፎርም ቡድን ወይም ደግሞ በጣም ጥሩ የሚባል የውጤት መንገድ ላይ የሚገኘው ቡድን ኢትዮጵያ ቡና ነው። ካለፉት 5 ጨዋታዎች ሁሉንም አሸንፏል እና ይህንን መንገድ በማስቀጠል አሁንም ራሱን በዋንጫ ፉክክር ውስጥ ማቆየት ይኖርበታል። የንን ጨዋታ የሚያሸንፍ ከሆነ አጠቃላይ 57 ነጥቦችን ያገኛል እና ከኢትዮጵያ መድን ጋር ያለውን የነጥብ ልዩነት ወደ 6 ዝቅ ያደርጋል። ወላይታ ዲቻ ከኢትዮ ኤሌክትሪክ ጋር የሚያደርጉት ጨዋታ ይኖራል። ኢትዮ ኤሌክትሪክ ሌላ የወራጅነት ስጋት ካለባቸው ቡድኖች መካከል አንዱ ነው። ከወራጅ ቀጠናው በ1 ነጥብ ብቻ ከፍ ብሎ ነው የሚገኘው። የንን ጨዋታ የሚያሸንፍ ከሆነ እንደ ጎሉ መጠን ወደ 12ኛ ደረጃ ከፍ ሊል ይችላል። ከ3 በላይ ጎሎችን የሚያገባ ከሆነና 12ኛ ደረጃን ከፋሲል ከነማ መረከብ ይችላል በቀጣይ እስኪጫወቱ ድረስ። ዛሬ የሚደረጉት የኢትዮጵያ ፕሪሚየር ሊግ ጨዋታዎች እንደዚሁ ደግሞ ትናንትና የተደረጉትና በኢትዮጵያ መድንና በአርባ ምንጭ ከተማ አሸናፊነት የተጠናቀቁትን ጨዋታዎች እነዚህ ይመስላሉ።